ተመልካቾቻችን ከረፈመስና ለተከታተላችሁ ትገኙት ይሁን ዝቁ ሳምንት ለሚሊታችን ነው። ዛሬ ደግሞ ወንድማችን አበራ ዝናቡ ከራያ መጥቶ እንግዲህ ይሄንን ድንቅ ምስክርነት መሰከረልን ይገኛል። እንግዲህ ጌታን በመቀበል ምክንያት የሰዎችን አንዳንድ ሰዎች እንደመጡ ነው የነገርከና ከዛ በኋላ ዛች ከተማ ላይ ቤተክርስቲያን ተተከለ ወይስ ምን ሆነ? አሁን ያለበት ሁኔታ አሁን አዲስ አበባ ድረስ የመጣህበትን ማመጣት ይሄንን ልትነግረን። በጣም ጥሩ። እዛ ላይ እንግዲህ ይሄ ከቤተሰብ ጋር እዛ አካባቢ ላይ ያለው ቅድም ያልኩ ታሪክ አሁን ከዚህ ከአገልግሎቱም ጋር የሚገናኝ ነገር አለው። የመጀመሪያው ግን እሱ ራሱ የቻለ አንድ ምዕራፍ ነው። ከዛ በኋላ ግን እንደውም ያኔ ክረምት የሆነ ላይፍ ፎር ኦል የሚባል ፕሮግራም አለ። የክርስቲያን ተማሪዎች ዩኒቨርሲቲ ከተመረቁ በኋላ ለ7 ቀን በየሀገሩ ነው እንትኑ የሚካሄደው እና ያኔ ሐረር ነው የነበረው። ሐረር ድረስ ሄድክ? አዎ ሐረር ነበረ ፕሮግራሙ የተደረገው። ይባሱ ነው ማለት ነው አይደለም። ላይፍ ፎር ኦል ያኔ እነ ወንድማችን በቀለ ሻንቆ ሌሎች እንደዚህ እንትን ብለው በጣም ኢንፍሉዌንሻል የሆነ ፕሮግራም ነውና ለ7 ቀን ሙሉ ስልጠና ነው የሚሰጥ። ምንድነው የሚሰጥ? ብዙ እንትን ነገር ማለት ብዙ ነገር ያካትታል ስልጠናው። ሞር ግን ፎከሱ ሚሽን ላይ ነው። ግሎባል ሚሽን እንዴት እንደውም እዛ ላይ በጣም ብዙ ህይወቴን ኢምፓክት ያደረጉ ነገሮች አግኝቻለሁና ደግሞ በዛው እንትን ያደረግን ጌታ የሚገራርም ነገር ነው እዛ እንትን ያደረገው። በዛ 7 ቀን ማታ ሴትዮዋ በጣም መልካም ሰው ናቸውና ምንድነው የሚደረገው? ከዚህ ትሄድና ሰዎች ናቸው የሚከፋፈሉ። መጀመሪያ ይመደባል። እኔ 2 ልጅ ወስዳለሁ፣ እኔ 3 ልጅ ተብሎ እዛ ያለው ክርስቲያን በየቤቱ ነው እንትን የሚያደርገው። እሱ ትሬንድ ነው በእውነት በየቦታው ቢሆን እንደዚህ በጣም እና እሳቸው ቤት ሰው እንትን ይመጣልና የሚገራርም ነገር ነው ጌታ የሚያደርገው። 9 ዓመት አንድ ጆሮአቸው የማይሰሙ ሰዎች፣ የታመሙ ሰዎች፣ ትዳራቸው ፈርሶ የነበሩ በሚገራርም ነገር ነው እንትን ጌታ ያደረገውና ከዛ በኋላ እኔ ወደ አዲስ አበባ እንትን መጣሁ። አጋጣሚ ደግሞ እዛ መቀሌ ላይ ፓስተር ሆኖ ደህንነት ያስተማረኝ እዛ የተጠመቅኩበት እንትን ቸርች የአዲስ አበባ እሱም ክረምት ፕሮግራም አላቸው እነሱ ከያገሩ ያሉ የወንጌል በዓለም ሁሉ አሁን ያ ትሬንድ ይኑር አይኑር አላውቅም። እና ያሉ አጥቢያዎች መጥተው እንደዛ ፕሮግራም ይደረጋልና እሱም ለዚህ መጥተው እዚህ ተገናኘን ማለት ነው። እና ምን ታስባለህ አለኝ። ኦሬዲ እንዳልኩ ጌታን ካገኘን ጊዜ ጀምሮ አገልጋይ መሆን የገብቶኛል። በቃ የተፈጠርኩት ለክርስቶስና ለክርስቶስ እንደሆነ የዛች ቀን ነው የገባኝ። ይሄ በጌታ ፊት እና ግን እዚህ ክረምት መጥቼ አንድ ነገር ነገርኩት። ብያለሁ ጎበዝ ተማሪ ነኝ። ደግሞ 3ኛ ዓመት ጌታን ባገኘሁበት እንትን ውጤቴ በጣም ነው የተቀየረው። በአመርቂ ውጤት ነው የተመረኩት መጨረሻ ላይ እንትን ስንመረቅ እና ማስተርሴን ብማርና ከዛ አገልግሎት ቢጀምር ሳልኩት አልተቀበለኝም። ኦሬዲ የሰማውና ውስጡ የገባው እውነት ስላለ አልሰማኝም ማለት በቃ እንደዛ ፊል አረኩ ነውና ምን ነበር የተመረከው? አኒማል ፕሮዳክሽን ኤንድ በእንስሳት ተዋጽኦ ቴክኖሎጂ ነው የተመረኩት። ያ የቬተርነሪ ታዲያ እንዴት የአካባቢ ሰዎች አንተ የመጀመሪያ 2ኛው ሰው ነኝ ብለሃል ራያ ላይ አንተ እዛው ቅርልን። አሁን ብዙ ጊዜ እንደዚህ አይነት ሰዎች ሲገኙ ወይ ለፓርላማ ያጫዋቸዋል ወይ ዛለ ባለስልጣን እንደዚህ አይነት ጥያቄ አልቀረበልን? እውነት እሱ ሌላ እንትን ጉዳይ ነው። ባይ ዘ ወይ ከራያ አይደለም እኔ ከዛ ካደገ ካለንበት 3 መንደር ነው እንጂ ራያ ላይ በጣም ትላልቅ ከኛ በፊት አቋልኩ ከመንደር ከዛ ከኛ መንደር እኔ እንጂ በዛማ ከተወሰደ እንዳልኩ በብዙ ነገር ኢንፍሉዌንሻል ነው ከልጅነት ጀምሮ። ኢቭን 2002 ላይ የሚገርም እዚህ ከዩኒቨርሲቲው ተመርጠን ጠቅላይ ሚኒስትር መለስ ዜናው ጋር ስብሰባ ተሰብስበናል። ከዩኒቨርሲቲው ተመርጦ እንደዚህ እንትን ያላቸው ይደረጋልና ያኔ ገነት ዘውዴ ትምህርት ሚኒስቴር በነበረችበት ጊዜ ማለት ነው። እና እንትኑ ላይ በደንብ እንትን አለ። አሁን ነገሩ ተቀይሯል። ኦሬዲ ዛ ይኖራል አይኖርም ነው እንጂ እነሱ አሁን ለሆነ ነገር የመምረጥ
ሐሳቡም አይኖርም። እኔም ሐሳቡ የለኝም ይፈልግ ጌታ ኢየሱስ ናንግስ ብሎ እንደሽ ናንግስ ቢሉኝ እሺ ሚል አይመስለኝምና እና ደስተኛ አልሆነም እንዳልኩ ማገልገል አለብህ ያለ። ከዛ እሱ ብቻ አይደለም እሱ እንደዚህ ካለ በኋላ እንደዚህ ጸሎት ቤት ህብረት ምናምን እንደዚህ ልንጸልይ ስንገባ ቀጥታ እኔ ጋር ነው የሚመጡት። ጌታ አገልግለኝ ይላል ነው የሚሉ እዚህም ሴድ ከዛ መጨረሻ ላይ በቃ ዋና ፓስተሩ ጋር ላገናኛል። እዚህ ቶታል ጋር ሳሙኤል ገብረ ህይወትን ታውቀዋለህ? በጣም የወንጌል ሰው ነው። ቶታል ይሄንን ሶር የእንትኑ ቶታል የዘነበ ወርቅ ቶታል 3 ቁጥር ከፍሎ አሁን እዛ ነው እንትናቸውና ከዛ ወሰደኝ ማለት ነው ፓስተሩ። ከዛ ቢሮ ገባን፣ አየኝ፣ ሰላም አለኝ። ምንም ከዛ ፊት ያውሩ አላቅም ስለኔ። ከዛ ግልጽ ወደ አገልግሎት ነው እንትኑ የገባው። እኔ ከአፌ ተካፍለን ቢሆን እንበላለን። እዛ ነው የምትሄደው። ጌታ እንደዚህ ይላል፣ አገልግለህ ተናግረህ ሳይሆን እግዚአብሔር በጥላ እሰራለሁ ይላል። እዛ ገጠርም ከተማም ስትዞር እኔ ካንተ እግርና ጥላ ጋር እሰራለሁ ይላል። እዛ ነው የምትሄደው። ከዛ በቃ ሀፍ እንትን ሆንኩኝ ማለት። ከዛ ግን አመነታ አዎ በቃ ማስተርሴን የትምህርት ረሃብ አለ። ያ ከልጅነቴ ጀምሮ የጣልኩት እንትን እናልኩ ከልጅነቴ የነበረው ህልሜ ምንድነው ሜዲሲን ተምሬ ከዛ ፖለቲክስ ሜዲሲን ላይ የመቆየት እንትን ነው አይደለም ያለው። ዶክትሬቱን ሜዲሲን ሰርቼ ከዛ ወደ ፖለቲካው የመግባት ዝንባሌ ነው ውስጤ የነበረውና አትሊስት ግን ያኔ ምንድነው ያልኩት ማስተርሴን ልማር ከዛ በቃ ወደ አገልግሎት እገባለሁ ነው። ከዛ እሱ ጋር አገናኝቶን በነጋታው ተያይዘን ከዛ በእግር ወክ እያደረግን ወደ ሆነ ሻይ ቤት ወሰደኝ ማለት ነው። በቃ አቋሜ ገብቶታል መሰለኝ። በቃ በግልጽ አይሆንም ምናምን አላልኩም። ከዛ ሻይ ቤት ቁጭ አድርጎ ስለ አስቴር ታሪክ ያወራኛል ማለት ነው። የመለኮት አሰራር አስደናቂ እና በቀጣም እኮ እንዲህ በተግሳጽ ወይ በእንትን አይነት ነገር እኮ አይደለም የሚያወራኝ። በቃ እሱን ታሪክ ነገረኝ። እግዚአብሔር ለመርዶክዮስ ለአስቴር እንዲህ አላት አለ። እግዚአብሔር ለዚህ ቀን ከሆነ እንትን አንቺን ያዘጋጀው መልካም ካልሆነ ግን ለእስራኤል መዳን ከሌላ ስፍራ ይመጣል፣ ለአንቺና ለአባትሽ ቤት ግን ወዮ አለ። ቀይን ቃል ነው ነገር። ከዛ ቶታሊ ረሳሁት ማለት ነው። ቴምፖራሪ ከዩኒቨርሲቲ የወሰድኩት ቴምፖ የት እንደተቀመጠ ከ3 ዓመት በኋላ ነው ጠይቄ መጥፋቱን አውቄ እንደገና ከስንት ዓመት በኋላ እንደሆነ ሂጄ እንደገና አንድ አዲስ ያወጣው እና ቶታሊ እንትኔን ተውኩ ማለት ነው። እና ከዛ ቀጥታ ወደ ራያ ሄድኩ ተመልሼ። በቃ ለሱ ጋር ተወሰነ 1 ሳምንት ነው ምናምን እንደዚህ ቆየ። መከረኝ ማገልገል እንዲህ ለአገልግሎት ገና 1 ዓመት ከምናምኔ ነው እንግዲህ ጌታን ካገኘ። ስለዚህ እሱ በህይወቴ ላይ ኦፕሬት የሚያደርገውን ጸጋ ያውቃል። አዘ ፓስተር ከመጀመሪያ ጊዜ ጀምሮ ያለውን እንትን ሂደት ያውቃል። ግን መከረኝ አገልግሎት ላይ ሲሆን እንዲህ ታደርጋለህ፣ ሰው ምትይዘው እንደዚህ እዛ አካባቢ ካለው ነገር ምናምን ብሎ መከረኝ። ከዛ ቀጥታ ወደ ተወለድኩበት አካባቢ መሆን የምትባል ከተማ አለች። እዛ ነው እንትን ያደረኩት። እንደ ቸርች ነው እንትን ያላኩት። ፎርማል ደብዳቤ ምናምን የለም፣ የተከራዩት ምናምን የለም። ያው የአባቴ ቤት አለ እዛው ከተማው ላይ። እዛ ነው እንትን ያረፍኩትና እዛ በኋላ በቃ ከባድ የሆነ መከራ ህይወቴ ላይ እንደገና አንድ ብሎ ጀመረ ማለት ነው። በዋናነት በቃ ረሃብ ነው። ምግብ አጣ። መጀመሪያ ወር ላይ ደሞዝ ላኩልኝ። ከዛ በኋላ ምን ሀፕን እንዳደረገ አላውቅም። ቤተክርስቲያኑ ለሚሽነሪ ነው የላከው። አዎ ለሚሽነሪ ነው የላከው። እና በጣም ከባድ ጊዜ ነበር። ወደ ቤተሰብ ሂጄ እንደዚህ ምናምን ማለት አልችልም። ኦሬዲ በዚህ እነሱ ኤክስፔክት የሚያደርጉት ደሞዝ ይዤ ሌሎች ልጆች እንዳስተምር ወይ ትምህርቴን ቀጥዬ ምናምን ነው እንጂ ለዚህ እንደገና እነሱ ጋር ጥገኛ እንድሆን ኤክስፔክት አያደርጉምና እና ያገለግልክ ረሃብ ተራብ ነበር። በጣም አልሞስት በቀን አንዴ ነው ምግብ። እሱ ሚራክለስ ነው። የሆነ ሰው ይጠራኛል፣ የሆነ ሰው ከገጠር ይመጣና 50 ብር ምናምን ዝም ብላ እንደዚህ ብሎ ነው እንትኑ የሚሆነውና ያ በጣም እንትን ነበር የሚገርም። ይሄ ሆኖ ግን ቅድም ያልኩ ታሪክ ፋሚሊዎቼ ጋር ሆነን በዛች ጊዜ የሆኑ ነገሮች ናቸው። አሁን አገልግሎት ገብቼ ጌታ የሚገራርም ነገር ነው እንትን የሚሰራ። ሰዎች ወንጌልን እንሰብካለን፣ ጌታን ይቀበላል። በልል ጫካ እንደዚህ ማሽላ አሁን በቆሎ ያለበት እንትን ላይ ይዣቸው ነው የሚሄደው። ያለቀሱ ነው ጌታን የሚቀበሉ። ጌታ ይፈውሳቸዋል።
አንዳንዶቹ አጋንንት ነፃ ይወጣሉ። ከእህቶቼ የእናቴ ቅርብ ዘመድ ልጅ ናት። እሷ የዚህ ቀደም ያልኩ እህቱ የሱ የባባቱ ቅርብ ልጅ በጣም ብዙ ልጆች ናቸው ከኛ ቤተሰብ እንኳን ጌታን የተቀበሉት። ባይዘው እኔ እዛ ላይ ያለኝ አቋም ለነሱ ብቻ ሳይሆን ክርስቶስ ሕያው የሆነ አዳኝ አይደል? የሆነ ሃይማኖት ግሩፕ ዲፋይን የምናደርገው በዛ አይደንቲፋይ የምናደርገው ማንነት አይደለም። ክርስቶስ ለሰው ልጆች ሁሉ ነው የሞተው። መዳን ከሱ ውጭ በሌላ አይደለ መንገድ የለም። ይህንን ነው የምነግራቸው። እንዳልኩ እዛ ላይ ያለው ቻሌንጅ በገባቸው ጊዜ ይመጣሉ። ደግሞ እየመጡ ነው፣ በእውነት እየመጡም ነው። ደግሞ ያ የተዘራው ዘር በዛን ዘመን የዘራ ነው ዘር ምድሪቱም እያበቀለች ነው። ሊትራሊ በመኖራችን እግዚአብሔር ተናግሮን ትንቢት በመናገራችን በእንባ በጩኸት የጸለይነው ጸሎት ቶታሊ ፍሬ ያፈራል። ስለ እውነት ማለት ነው። ይህንን እንደዛ ብዬ መዘርዘር አይጠበቅብኝም እና የሚገራርም ነገር ነው የሚሆነው። እኔ ግን በረሃብ እየተቀጣው ያለ አገልግሎት ምትበላው የለም። በቃ ቤት ጌታ ምንድነው በዛን ጊዜ የሰጠኝ ጥበብና እስከዛሬ ድረስ ጉልበት የሆነኝ ነገር ከአገልግሎት ውጭ እጄ እና መጽሐፍ ቅዱስ አይለያይም። በተለይ አዲስ ኪዳን ለቃሉ ካለኝ ጉጉት ብዛት ከእጄ ያለየው ይዤ ነው ሽንት ቤት ነው ለደቂቃ ላለመተው ማለት እና አስምሬ አንደኛው ሲጨርስ ሌላ ደግሞ ሁለተኛውን ጀምራል። እንደውም በዛ ሰዓት በቃሉ እንድጸና እንድቆም የነገን ፍጻሜ ያየ የሚመክረኝ የሚያበረታኝ ምናምን የሚለኝ ሰው ባገኝ ቃሉ ምን ያክል ህይወቴን ወደ ሌላ ክብርና እንትን በወሰደው ላይ because አነባዋለሁ። ቃሉ ላይ የመቆም እንትን ብዙ ነው። ረሃቤ ማንበብ ነው። በቃ አነባለሁ። ደስ ካለኝ ጥቅሱን ያለው ትምህርት ጎበዝ ነኝ። በቃ ሸመድደዋለሁ። በቃ አሁን ላለው አገልግሎት በጣም ነው የጠቀመኝ። ያን ጊዜ ተጠቀምኩበት። በህይወቴ አፕላይ ማድረጉ ነገር ግን ብዙ ዊዝደም የለም። ያንን ሜዲቴት ማድረግ ያንን በህይወቴ ማወጅ እኔ ማለት እንደዚህ ነኝ ስለኔ ነው የተጻፈው የሚሉት ነገሮች ፍልስፍና ውስጥ ያለው እኮ እነዚህ ነገሮች እናቃቸዋለን በሳይኮሎጂ ማለት ነው። እንደውም ስለ ማኒፌስቴሽን ስለኛ ራእይ ካወራን እሱንም ልናነሳው እንችላለን። ኢቭን አሁን በዚህ ዘመን ቤተክርስቲያንን ወንጌልን በሮንግ መንገድ ወደ መተርጎም አይነት እየሄዱ ያሉ ነገሮች እኔ በጌታ ሳልሆን አቃቸዋለሁ። እንዲህ እንትን አቁመን እያጨስን እንትን ሻማ እንደዚህ አቁመን ለሜዲቴሽን ማለት ነው እስከ መብረር የሚደርሱ ልጆች ነበሩና ይባላል። በአይኔ ያላየው በሜዲቴሽን እንትን ማለት ነው ወይ ከቦዲያቸው በመንፈስ ይወጣሉ ዮጋ ዳስ እና ግን ወደ መጽሐፍ ቅዱስ ስንመጣ ግን አልዋሽ ያንን አርት ወደዚህኛው አፕላይ አላረኩት። ባይዘው ያ ጥበብ ሰዎች ወይም አጋንንት በተሳሳተ መንገድ ስለሚተረጉመው ነው እንጂ ጥበቡ መጽሐፍ ቅዱስ አይደል? ማሰላሰል የእግዚአብሔርን እውነት ማወጅ፣ በዛ እውነት ጸንተ መመላለስ፣ ሐሳብህን በእግዚአብሔር ሐሳብ በእግዚአብሔር ቃል መጠበቅ፣ የእግዚአብሔር ነገር አንተ ውስጥ ፍሬ እንዲያፈራ፣ ማንነትህ እንዲቆጣጠር፣ ሐሳብህን እንዲገዛ አይምሮህና አንደበት መጠቀም መጽሐፍ ቅዱሳዊ። ሰይጣን ግን ምንድነው የሚያደርገው? መስቀልን ነው የሚያወጣው። ክርስቶስን ነው የሚያወጣው። ያ በክርስቶስ ልንሆን የሚገባን ነገር ያስትና ወደ ዕቃ ይቀይረው፣ ወደ ምድራዊ ክብር ይቀይረው፣ ወደ ምድራዊ እንጀራ ወደሚበላ ወደሚጠጣ ነገር ይቀይ። አሁን ቸርች ውስጥ ቅድም ያልኩ እየሆነ ያለው ነገር ያ ነው። ዓለም የደረሰበት ትልቁ የሳይንስ ጥበብ የማኒፌስቴሽን ጥበብ ነው። በውስጥህ መሆን የምትፈልገው ነገር፣ ማግኘት የምትፈልገው፣ መያዝ የምትፈልገውን ነገር ስትራቴጂክ በሆነ ነገር ኤክሰርሳይዝ ካረከው ያንን ታገኘዋለህ። ከሎው ኦፍ አትራክሽን አንድ ስቴፕ ከፍ ያለ እንትን። ይሄንን ሮንግሊ የሚጠቀሙበት ሰዎች አሉ። ለምሳሌ የእግዚአብሔርን ቃል ለምድራዊ ባለጸግነት በዚህኛው መንገድ ኤክሰርሳይዝ ማድረግ ከክርስትና ጋር ክላሽ ያደርጋል አይደል? እኔ አንድ ነገር አምናለሁ። ሰው በህይወቱ ማኒፌስት እንዲያደርግ የሚፈልገው ነገር የመምረጥ ራይት አለ። በቃ እግዚአብሔር ለሁሉም ሰው የሰጠውና ያደለው ነገር ነው። የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ማዳን በህይወታችን እንዲገለጥ ከፈለግን እኛ በኢየሱስ ውስጥ መሞት ነው ያለብን አይደል?
እኛ ዕለት ዕለት ስለ ስሙ እየሞትን ስለ ስሙ እየተገፋን ስለ ስሙ መከራ እየተቀበልን ስለ ስሙ እዚህ ምድር ማጣት የሚገባልን ነገር እያጣን ነው የሱ ኃይል የሱ ክብር የሱ ጉልበት እኛ ላይ እንዲገለጥ የምናደርግ አይደል በአንዴ ሁለት ነገር እንዲገለጥብን እኔ አንዳንድ ጊዜ ይላል ለአገልጋዮች ምርጫ እዚህ ምድር ቀልደህ ዘንጠህ አስመስለህ ዋሽተህ ዘርፈህ ቀጥፈህ አመንዝረህ ምናም ብለህ መኖር ከፈለክ ሳብቱ ባንተ የሚገለጥ የእግዚአብሔር ክብርም ኃይልም ጥበብም መገለጥም ሚስጥርም የለም በቃ ቾይስ ምርጫው ያንተ የእግዚአብሔር ነገር ብቻ አይደለም ጤነኛውም የሆነ ነገር በህይወትህ ላትኖር ትችላለህ ሰላም ኑሮ ረፍት ኑሮ ምናምን ኑሮ ላትኖርም ትችላለህ እነዚህ ነገሮች ሂደው ሳሙኤል አይምሮህንም እስክታጣ ድረስ ኃጢአት የራሱ ውጤት አለ ዛሬ አርጋው ዛሬ ላይ ወለድ ይችላል ዛሬ ተደብቀህ ሰርቀ አመንዝረ አታለህ አጭበርብረህ ምናም ብለህ ዛሬ መጥቶ ገጀራ የሚቆርጥህ እግዚአብሔር ያ የዘራኸው ዘር ግን የእግዚአብሔር ነገር እየነጠቀ ሄደ ሳታቀው እየወጣ ሳሙኤል ድሮ እግዚአብሔር ያለ የነገረ ያሳየ ያለማመደህ ነገር አጥተህ ራስን ልታገኝ ይችላል እና ያ ጊዜ ወደ እግዚአብሔር ቃል ስንመለስ የእግዚአብሔርን ቃል በህይወቴ እንደዛ የመለማመድ እንትኖች ብዙ ምንትኑ አልነበረም ደግሞ ይዞኝም ያሳደገኝ ሰው እውነት እንትኑ የለም እንዳልኩ እነዚህ በጌታ የበሩኝ ሰዎች ለመንቀፍ ፈልጌ ሳይሆን አንደኛ የጋራ ጊዜ አልነበረም ዩኒቨርሲቲም ስማር በሳምንት ከኖርማል ፕሮግራም ውጭ እኔ ራሴን የጥናት ምናምን ጊዜ ሳክሪፋይ አድርጌ በጣም እንትን ካረኩ 3 ቀን እንደዚህ ነው ለአንድ ሰዓት ለ2 ሰዓት ማገኛቸው ከዚ ዩኒቨርሲቲ ብዙ በቃ እንዳልኩ እንትኔ ሪስቶር አድርጓል የመማር ረሃቤ ማጥናት ረሃቤ እንትን አድርጓል ጊዜ አልነበረኝም ከዛ ከወጣው በኋላ ደግሞ ቀጣን ወደ አገልግሎት እንትን የገባው አብዛኛው ነገር አንተን ማን ያስተማረህ ብትለኝ በእግዚአብሔር ፊት ራሱ መንፈስ ቅዱስ ነው ያስተማረው እግዚአብሔር ነውና ያ መከራ በጣም ሲበዛብኝ እዛ ያለውን አገልግሎት ጥዬ መቀሌ ሄድኩ አንደኛ ቸርቹ ላይ ሰው ቢሰማም ቅር ይለዋል ብዬ አላስብም አንደኛ እዛ ስቆይ በጣም በቃ ተጎዳው ሰውነቴ እንትን ተጎሳቆለ ከዛ መቀሌ ሄድኩ ከዛ በግልጽ ነገርኳቸው ያው ጌታን ማገልገል ፈልጋለሁ አደሴም ላይ ደግሞ መኖር አለ መቀሌ የት እዛው ወንጌል ባለም ሁሉ ወንጌል ባለም ሁሉ ፍሬን ያውቃሉ ነግራቸዋለሁ እንደውም አንድ ቀን ሊጎበኘኝ እንትን መጥቶ እንዴት ነው እግዚአብሔር የቀየረሃል አስተውሳለሁ ቃል አካፍለኝ ብሎኝ ኤፌሶን 5:14 ነው ያካፍል አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስም ያበራልሃል የዘመኑን መዋጀት እንዳለብን በዘመኑ ከሚገለጠው ትውልዱ ላይ ከሚገለጠው ነገር በእግዚአብሔር ዕውቀት በእግዚአብሔር ጥበብ ልቀን መሄድ እንዳለብን ቤተክርስቲያን አሁን ባለው የተለመደ ይሄንን ነው ገረመው እና ከዛ በኋላ መቀሌ ሄድኩ በቃ በግልጽ ነው የነገርኳቸው ማገልገል ፈልጋለሁ ለማገልገል ነው የተፈጠርኩት ሌላ ምንም ፍላጎት የለኝም ማገልገል ደግሞ ካለብኝ ማገዝ የምችሉ ከሆነ አግዙኝ ካልሆነ ብዬ እንትን አልኩኝ ከዛ ያኔ እንደውም ከዚህ የተላከ እሱ ጋር እንደ መንፈሳዊ የጎስፔል ሚሽኑን የሚያስተባብር ፍቄ የሚባል ወንድም አለ እሱ መጥቶ አግኝቶኛል አገልግሎቴን አይቷል ከሱ በጣም ትልቅ የወንጌል ሸክም ነው ሼር ያደረጉት በጣም የወንጌል ሰው ነው እሱ ቁጭ አለ ማለት ከወንጌል ጸጉር እንትን ጫማም ሊያስጠርግ ሄደ ጸጉር ቤት ሄደ ካፌም ሄደ ደግሞ ሰው ይሰማል ካፌ ትልቅ ሆቴል ላይ ቁጭ ብሎ እንትን አመጣይ በእንትን ቅጽበት ማለት ነው የሆነ ቃስክታ አስቀምጣ እስከተሄደ ድረስ ያ ስፒሪት ሼር አድርጌዋለሁ እውነት ለመናገር ማለት ነው እንዳልኩ ፓስተር ሳሚም ራሱ በጣም የወንጌል ሰው ክፍለ ሀገሮች ላይ አዲስ አበባ ላይ በጣም ለወንጌል ዋጋ የከፈለ ሰው ነው እሱ መንፈስ አጋብተው ከዛ ይሄንን በግልጽ አወራን ቤተክርስቲያኒቱ በሰዓቱ አቅም የላትም ለመክፈል ከዛ ደግሞ እውነት ለመናገር እኔም ይሄ ቸርች ውስጥ የነበረው ካልቸር እንትን አርጎኝ መጽሐፍ ቅዱሱ መንፈስ ቅዱስ ኢንፍሉዌንስ አርጎኝ እዛ የተወሰነ ጊዜ ተቀምጫለሁ እኔ ማወራቸው ነገሮች እኔ የምረዳው ነገር እኔ ማወራው እኔ እንዲሆን የምፈልገው በቃ ስብሰባ ቁጭ ብለን አልሞስት በፍቅርም መንፈሳዊ አባቴ ነው በፍቅር ነው ማወራው በቃ በመናወራው ነገር ላይ ወደ አለመግባባት አይነት ነገር ነው እኔ መጽሐፍ ቅዱስ ያለው ሁሉ ነገር በአንድ ቀን እንዲሆን ነው የምፈልገው ቸርች እንዲሆን በቃ ያ ነገር ፕራክቲስ እንዲደረግ ፈልጋለሁ
ይህን ስልህ ደግሞ እነሱ ጋር ደግሞ የሚገርም ደግሞ ኳሊቲ አለ። ባለፈው አንድ ያልነገርኩ ነገር ጌታን ባገኘሁበት ጊዜ እንትን ብያለሁ። ጌታን ባገኘሁት ሰዓት ማላቀው ደስታ ኮንትሮል ያደረገኝ ነበር። መንገድ ላይ አቋርጬ ጫካ ገብቼ እስክስቅ ድረስ ማለት ነው። በቃ ደስታዬ በማንም ሰው ፊት ይነበባል። ወደ እነሱ ድህነት እየተማርኩኝ ሲሄድ አንዳንድ ጊዜ ገና ሰዓት እኮ ነው፣ ምናልባት ሰዓት ቅዳሜ 8:30 ምናምን ሊሆን ይችላል። እኔ ገና ከግቢ 7 ሰዓት ምናምን ወጥቼ ልቤ ይጣደፋል እነሱን ለማግኘት፣ አገልጋዩን ለማግኘት። ጉባኤ ባለበት ጊዜ እነሱ ጋር ቁጭ ስል መላእክት ጋር ቁጭ ያልኩ ነው የሚመስለው፣ ስለ እውነት ማለት ነው። አንደኛ ለኔ ኬር ያደርጋሉ። አንዳንዶቹ ለኔ በቃ የተለየ ፍቅር ነው ያላቸው፣ በእናትነት በወንድምነት ነው የሚያቀርቡኝና የሚገርም ኳሊቲ ያላቸው። እዛ ግን አመት ከምናምን ቆይቼ ከተመለስኩ በኋላ ግን እንትን ሆነ። እኔ እንትን ላይ ብቻ አይደለም፣ በዛች ቤተክርስቲያን ላይ ብቻ አይደለም፣ ሆል የክርስቶስ አካል መጽሐፍ ቅዱስን መምሰል አለባት። ይሄ 2 አመት ከዛ 1 አመት ምናምን ጨምሮ 2 አመት ምናምን ያነበብኩት ቃል ቤተክርስቲያን አፕላይ ማድረግ አለባት። ወርድ ባይ ወርድ፣ ምዕራፍ በምዕራፍ ወደዚህኛው ቃል መመለስ አለባት። የኔ ስቲል እሱ ነው የኔ አቋምና እና ከዛ በኋላ አልተግባባንም። ወደ አዲስ አበባ መጣ። አዎ አዲስ አበባ። ኦኬ እንግዲህ አዲስ አበባ መጣ። እንግዲህ ባለን በቀረችው ደቂቃ ደግሞ እግዚአብሔር እንዴት ወደ ማለት በህይወት ውስጥ ያለውን አሁን ይሄን ታሪክ የቀየረው የራሃቡን ታሪክ የችግሩን ታሪክ እንዴት እንደቀየረው፣ ምክንያቱም ምናልፍባቸው ጊዜዎች አሉ። ሁሉ ጊዜ ተጋባር ለምራ ከፍታለ ዝቅታለና እቺን ነገርና በዚህ እንጨርስ። ከዛ አዲስ አበባ መጣው። ታሪኩን ለማሳጠር ያው ጎዳና መኖር ነው የጀመርኩት። ይቀበለኝ ሰው አልነበረም። ጎዳና ተዳዳሪው ሙሉ እንደዛ እንትን ባይሆንም በቃ ለሊት እንደዚህ እየዞርኩ በጣም ሲደክመኝ እንዲ ቦይ ምናምን እንደዚህ ላይ እንትን አረፍላለሁ። ከዛ የሆኑ እህቶች ያገኙ አንዴ ንብረትም ምናምን ይታርገው ምን ንብረት አለኝ? ምንም ባዶ እጄን ነው በቃ። በዛ እንዳልኩ አልተግባባንም። ምን ሌላ ቸርች መቀየርም እንትኑ የለኝም። ከዛ እዚህ መጣው። የሆኑ እህቶች አገኙ። የሆነ ወንድም ለዚህ ልደት አካባቢ መጥቀስ አስፈልገኝ ይችላል እና እሱ ቤት ድሮ እንደዚህ ከእንትን ተሰደው ምናምን የመጡ ወስታድር ነበር። አዎ በለዛም እንትኑ አላቅም። አንዳንድ ጊዜ ሽንት ቤት እንትን ያለበት ቦይ ነው እንዲ እንትን ላይ ማድረውና እንደውም በዛ መሃል አንድ ቀን ምን አጋጠመኝ። የሆነ ቀን የሆነች እህት የሆነ ቦታ አገኘችኝና የሆነ ቀን እየሄድኩኝ ዝናብ ይመጣል። ከዛ ዝናብ ሲመጣ ሌላ መጠጊያ የለምና ይሄ ቆሻሻ እንትን የሚደረግበት ኮንቴነር አለ። ይሄ መኪኖች እንደዚህ ገንዳው ላይ ቁጭ አልኩኝ። ከዛ ቁጭ ስል ውሾች አሉ እዛ እንዳልወጣ ዝናብ ነው እየዘነበ ያለው። ፈለጉ ያምጡ እንጂ ቁጭ ብዬ ከዛ በጣም ተሰማኝና ጌታ ቀንትን አርኩኝ ማለት ነው። ወዴት ነው እዚህ በኋላ ምንድነው ቀጥሎ የሚሆነው እያልኩኝ ከዛ በሁለተኛው ቀን ላይ ያቺ እህት አግኝታኝ ሄድኑ ትንቢት ነገረኝ። ጌታ እንዲህ እንትን ላይ እንዲህ ታጥፈህ ስታዋራው ሰማይ አለች። በጣም አለቀስኩ። ጌታው ለካንተ ታይ የት አግኝታ እዚህ እንትን ምታቃት ናት? ኖ ከዛ በፊት አንድ ቀን አይቻታል እንጂ አትታወቁ ምንም። ስለዚህ ታሪክ እሷ የምታውቀው ጉዳይ የለም። አንተንም አታውቅም? ኖ ከዛ በፊት ተገናኝተናል እንደዚህ በእንትን አገልግሎት። የት? አዲስ አበባ? እዚህ አዲስ አበባ ላይ እንዴ እዛ ጎዳና ያደርክ ታገለግል ነበር? አላገለግልም። አንዳንድ እንትኖች ላይ ተሳተፋለሁ። መንፈስ ቅዱስ እንትን ካደረገን ሲሰጡኝ አገለግላለሁ። ያ ገና ወደ አዲስ አበባ የመጣሁበት ጊዜ እና እንትን ሆኖ ሳሚ ምልህ ልጅ እንትን አሳረፈኝ የተወሰነ ጊዜ። ከዛ ሌላ አንድ ረታ የሚባል ወንድም ነበርና እዚህ ቄራ ላይ የሆነ ትምህርት ቤት እዛ ላይ ስፖከን እንግሊሽ አስተምራለሁ እንዳልኩ ከሃይ ስኩል ጀምሮና እዛ ላይ አስገባኝ። እዛ እንትን መስራት ጀመርኩ። እዛም የእግዚአብሔር ስራ በቃ ቀጠለ፣ አልቆመም። ከዛ አቁሜው እንደገና ወጣሁ። ሌላ መከራ ነበረ። በዛ ሰዓት ግን በጣም አገለግላለሁ። በየፈርማታው በማሳ አገለግላለሁ ከ2006 መጨረሻ ጀምሮ እስከ 2008 ከምናምን በየሰሉት ይሄድ ሜክሲኮ፣ ሳሪስ፣ ሃና፣ መገናኛ በጣም አገለግላለሁ። ቻሌንጆች ግን ስቲል
ነበሩ እንትን የሚያደርጉ ሰዎች በተወሰነ እንትን ያግዙኛል። እሱ ደግሞ እንትን ያደርግና ረሃቡ እንደገና ይቀጥላል። እንደገና እንደዚህ እያለ ምናልባት ጊዜያችን እንትን እንዳያደርግ ነው እንጂ በህይወት የአንድ እግዚአብሔር ያስተማረኝ ለሰን ምንድነው? የሆነ ቀን ወንጌል እየሰበኩዬ 7 ሰዓት ላይ ወደ ቤት ተመለሱ። ማታ ራት አልበላውም፣ ቁርስ አልበላውም። 7 ሰዓት እንትን ሆኗል። እንደውም ዳት ዴይ የሚገርምህ ገበያ ላይ እንዲህ ዙር እያገለገልኩ መሀል ላይ አልገባም። ይሄ ላፍቶ 58 የሚባል ትልቅ ገበያ አለ። የዛን ቀን ጨከንኩኝና ገበያ ላይ መሀል ገባው ማለት ነው። ከዛ የሆነች ሴትዮ ከዛ ላይ ሆና ብላ ጮኸች ማለት ነው። ከዛ ገበያው ሁሉ ግማሹ እንትን ይጮሃል፣ ግማሹ መሀል ላይ እጄ እንዲያነሳው ማለት እንደሚገድሉን መጋጋብ እንትን ብረት ድስት የያዘ ሰው አለ፣ ቢላ ምናምን የያዘ አለ፣ እንትን እንጨት የያዘ አለ፣ መጥረጊያ የያዘ አለ። እና እጄ እንደዚህ እንትን አደርጋለሁ፣ ይጮሃለሁ፣ ማንም የሚወረውር ሰው የለም። እንደዚህ እያልኩ እየሰበኩ እንትኑ ጨርሼ ሄድኩ ማለት ነው። ከዛ ቤት ስገባ ምንም የሚበላ ነገር የለም። በጣም በቃ መረረ። ሌላ ጊዜ ወንጌል ሰብኬ ሲል ማላቀው ደስታ ነው የሚያጥለቀልቀኝ። የዛን ቀን በቃ እዚህ ነው አንቆ ያዘ። አሁን በቃ አማይሮን ተሳስቻለሁ ማለት ነው። እዚህ ከሆነ በቃ ጌታ ምን ያርኩ ምን ቀንተና አረኩ። ከዛ እንደዚህ ቤት ገባሁና ተናድጄ ቤት እንትን ወጣ። እዚህ ከክላሱ ትልቅ ድንጋይ አለ፣ እዛ ላይ ቁጭ አልኩኝና አይኔንም አልጨፈንም። ራእይ ማየት ጀመርኩ። ሰማይ ላይ እንደዚህ እንጨት እንደዚህ ተረብርቦ እየተቃጠለ የኔ ስጋ ላይ ይቃጠላል። ከዛ ወዲያውኑ ጌታ ተናገረ። ልጅ ያለኝ በዚህ መከራ ካላለፍክ ላየሁልህ ክብር ለተናገርኩልህ ክብር አትደርስም። ይሄ የተናገረ በቃ ልክ ደስታ ላይ ወደቀ። ውጭ ቤት ገብቼ በቃ መጮህ ጀመርኩ። ግቢው እንዲህ ተሰብስቦ ያንኳኳን ያልሰማም ኤሌክትሪክ ይዞታል ብሎ ማለት ነው። እና ያ ስለ መከራ ያለኝ ትንሽ ሞዲፋይ ያደረገ ነው ወንጌል እየቀጠለ ነው። እና ይሄው እስካሁን ተገለግላል። አዎ ያው ሁሉ መከራ ዘመን አለፈ ማለት ነው። ወንጌል ላይ እንግዲህ መከራ ያለፉ ነገሮች አሉ። እርግጥ ነው ትክክል እዚህ ደረሱ። ባይዘው እኔ ጤንነቴ እንደዚህ ሆኖ እንትኔ እንደዚህ ሆኖ መድረሴ ባለፈው እድሜ ነግሬሃለሁ። ወደ 38 ጨርሼ 39 የገባው ቤተሰቦቼ ስታይ የኔ ታናናሾች በእድሜ ትልልቅ ነው የሚመስለው። በዚህ ሁሉ መከራ ከልጅነት ጀምሮ ያለፈ ሰው በቃ እግዚአብሔር እጅ ነው፣ እግዚአብሔር ጸጋ ነው። ስለዚህ አሁን የራስን ሚኒስትሪ ከፍተሃል፣ አሁን ያገለግልክ ነው። ቢያንስ አሁን እግዚአብሔር ደቡብ ኦሞ ላይ የሚገርምህ በዚሁ ጊዜው እንትን እንዳንል እንጂ ደቡብ ኦሞ ላይ ትልቅ አገልግሎት ነው ያለው። 5 ዓመት ከምናምን እዛ ባደር ዙሪያ ነው። እዛም በጣም ብዙ ዋጋ እየከፈልን ነውና አሁን ራሳችን በጣም ሰፊ ቦታ አለን። ለማዕከል እዛ አካባቢ ያሉ የደቡብ ሱዳን፣ የኬንያ፣ የኢትዮጵያ ሌሎችም የአፍሪካ ሀገር አርብቶ አደሮች የመጡ ስልጠና፣ ትምህርት፣ ሙያዊ ነገር የሚያገኙበት ለአካባቢው 24 ሰዓት የሚጸለይበት ወላጅ አልባ የሆኑ የአርብቶ አደር ልጆች የሚያድጉበት ለከተማው መዝናኛ የሚሆን ሰፊ ቦታ ጌታ ሰጥቶን በዛ እየተንቀሳቀስን ነው። በራለን አሁን ኬንያ ላይ፣ ሱዳን ላይ፣ ዩጋንዳ ላይ ሌሎችም የአፍሪካ ሀገሮች ላይ አገልግሎት አሁን የምነግርህ እንትን ያለው ጅንካ ላይ ነው። ጅንካ ላይ ሆኖ እዛ አካባቢ ላሉ ለደቡብ ሱዳን፣ ለኬንያ፣ ለዩጋንዳ፣ ለታንዛኒያ እዛ አካባቢ ላሉ አርብቶ አደር እንትኖች እየመጡ ስልጠና ትምህርት የሚያገኙበት ማዕከል ለመገንባት ቦታ ወስደናል። ኤርፖርቱ አጠገብ ነው። ደሞም ከተማው ላይ ማዕከል አለ። ስልጠና የመጽሐፍ ቅዱስ ትምህርት እርግጥ አሁን ነው ገና እየጀመርን ያለ ነው። አርክሻ ማብራት ኃይል ይባላል። እሱ ጀርባ ላይ አስፋልት ጀርባ ላይ ሰፊ ቦታ ጌታ ሰጥቶ አገልጋይ እዛ እየሄደ መጸለይ ይችላል። የተለያዩ ስልጠናዎች እንደዚህ ማድረግ ይችላሉ። በጣም ጥሩ። እንግዲህ እግዚአብሔር ይመስገን ይሄው እዚህ ላይ ደርሳል። እንግዲህ ጅንካ አካባቢ ያላችሁ ወይም ደግሞ ከሱ ጋር ደግሞ ወንጌል አብራችሁ መስራት የምትፈልጉ ደግሞ ያው ስልክ ቁጥሩም ተቀምጧል፣ እሱን ማግኘት ትችላላችሁ። ከሱ ጋር አብራችሁ መቀጠል ትችላላችሁ። ወንድማችን አበራ በጣም ነው የማመሰግነው። እግዚአብሔር ይባርክ። በሁለት ሳምንት መጥተህ ምስክርነት ስለሰጠን በጣም ነው የማመሰግነው። በጣም አመሰግናለሁ። ትልቅ አገልግሎት ነው በዚህ ዘመን ያው የሆነ ምስክር ለትውልድ ማቅረብ ማድረስ ነው። እንደውም ሰዎች ያንን ዩቲዩብ ቻናልህን የኛ ላይ መጀመሪያ ተደረገ ወደ 1340 ምናምን ሰው አይቶታልና ብዙ ሰው ግን ሰብስክራይብ አያደርግምና ማደግ ያለበት በዚህ ዘመን
ምስክሮች የሆኑ ሰዎች ወደ ትውልድ መምጣት አለባቸው። እግዚአብሔር የሰራውን ያደረገውን ትልቅ አገልግሎት ነው። ይህንን እድል ስለሰጠኝ አሜን። ክብር ለኢየሱስ ይሁን። እንግዲህ ያዩታል ሰዎች እኛ አገልግሎታችን ማገልገል ነው። እግዚአብሔር ደግሞ በፈለገው ጊዜ ለፈለገው ሰው ያደርሰዋልና ችግር የለም። ክብር ለኢየሱስ ይሁን። እናመሰግናለን አብራችሁን ስለቆያችሁ። የዛሬው ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ሳምንት ነው በአዲስ እንግዳ ወደ እናንተ መጣ ይሆናል። በዚህ አጋጣሚ ይሄንን መልእክት ተመለከታችሁ ሌሎችም ሼር አድርጉ፣ ያዩት፣ ይጠቀሙበት። በተረፈ ሳምንት በአዲስ እንግዳ እስክንገናኝ የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ሁላችን